የመጀመሪያዋ ሴት ኢንተርናሽናል የቦክስ ዳኛ ነኝ። ሄለን ጓደኛዬም እህቴም ጭምር ናት። ወይኔ እህቴን ትመስያለሽ ምናምን ያለ የልጅነት ጊዜዋን እንዴት እንዳሳለፈች አውቃለሁ። ተይ ተስፋ አትቁረጪ። ብዙ ማህበረሰባችን ከሷ ብዙ ነገር ይማራል ብዬ ነው የማስበው። ህይወቴን ሴቭ አድርጋለች። ቂቤ ይላል ሄለን። ማን ወደኔ ድንበር ነው ያለሽ? ምንም ከአንቺ ማውራት አይጠበቅብሽም። የህፃን ልጅ ካካ ጸጉር ያሳድጋል ተብሎ ግን ያንን ሰው ስም አልጠራ አምነው ማለት ነው። ስም አልጠራም ብትይ ያየሽ ነው። ስም አልጠራም ብትይ ድምፄ ጉንፋን ስለዘጋኝ ይቅርታ። ስሜ ሄለን ተፈራ ይባላል። የተወለድኩት ወንጌት ነው፣ ያደግኩት ደግሞ ትራፊክ ሰፈር ነው። ስሜ ህይወት ብዙወርቅ ይባላል። የመጀመሪያዋ ሴት ኢንተርናሽናል የቦክስ ዳኛ ነኝ። በሙያው ላይ ከ2002 ጀምሮ በዳኝነት እያገለገልኩ ነው። የኢትዮጵያን ቦክስ ስፖርት እንግዲህ የበኩሌን አስተዋጽኦ እያደረግኩ ነው። ወደፊትም ጥሩ ደረጃ ላይ ለማድረስ ካሉ ዳኞች አንዷ ነኝ ብዬ አስባለሁ። ኢትዮጵያ በነበርኩበት ሰዓት በወጣቶች ማህበር እንዲሁም ቤተሰብ መምሪያ በመሳተፍ አልፎም ተርፎ ደግሞ በስፖርት አልገፋውበትም እንጂ 1 ዓመት ከ6 ወር ያህል በቦክስ ስፖርት በመስራት እንዲሁም ደግሞ ካራቴ፣ ማርሻል አርት፣ ኪክ ቦክሲንግ ደግሞ አጫጭር የ2 ወር ስልጠናዎችን በመውሰድ ለስፖርት ያለኝን ፍቅር በተለያዩ አጋጣሚዎች እገልጻለሁ። አሁን ላይ ደግሞ የምኖረው በአሜሪካ አይዋ ስቴት ሲሆን ስራዬም ደግሞ በማኔጅመንት ዲስትሪቢዩሽን ኦፕሬሽን በዩናይትድ ስቴትስ ፖስታል ሰርቪስ ውስጥ የማኔጅመንት ስራ ነው እየሰራ የሚገኘው። እርስ በርስ ያላችሁ ግንኙነት ምን እንደሆነና ዝምድናችሁ የጀመረበትን ጊዜ አስታውሱን እስኪ። ሄለን ጓደኛዬም እህቴም ጭምር ናት። ጓደኛዬ ናት ብቻ ማለት እንደው ጓደኝነት ርቀቱን ስለሚያሳይ ከእህትም በላይ ናት። ህይወትና እኔ የተዋወቅ ነው የዛሬ 15 ዓመት አካባቢ ነው። ወንድሜ በዛን ታይም አስጨናቂ ተፈራ በታዳጊዎች ስፖርት ይሰራ ነበር። እሷ ደግሞ የኢትዮጵያ የመጀመሪያ የሴቶች ቦክሰኛ ነበረች እና በሚያይ ሰዓት ወይኔ እህቴን ትመስያለሽ ምናምን ያለ በዛን አጋጣሚ እኔ ኩዌት ነበርኩ። ስመጣ አስተዋወቀ። በወንድሟ አማካኝነት ወንድሟ ስፖርተኛ ቦክሰኛ ነው። እሱን ልደግፍ ትመጣ ነበርና በስፖርቱ ጉዳይ ላይ እሷ ናት በጣም ገፍታ ሄደችውና እኔ ከተወኩ በኋላ ነበር የገባችው። እሷ ያለችበት ክለብ እሷ ከወጣች በኋላ እኔ መጣው ማለት ነው። እና አሰልጣኙ እስከ ቅርብ ጊዜ ድረስ ነፍሱን ይማረውና ሰለሞን ዝና ሄለን እያለ ነበር የሚጠራኝ ማለት ነው። እና በዝና አውቃታለሁ። ስቴዲየም በጣም ይሄዳለሁ ለወንድሜ ማለት ነው። በጣም ለየት ያለ ነገሮች አይባት ነበረ። በሃይላንድ 2 ሊትር ወተት ይዛ ምናምን ወንድሟን ሜዳ ድረስ ትደግፈዋለች። በቃ የተለዩ የሚባል ነገር ኬክ ታመጣለታለች። እዛው ውድድሩ አካባቢ ጓደኞቹን ትጋብዛለች። ልደቱን ሰርፕራይዝ ታደርገዋለች። ትዝ ካለሽ ማለት ነው የመጀመሪያ ጊዜ እንደውም ያየውሽ ለወንድምሽ 2 ሊትር ወተት በሃይላንድ 2 ሊትር ሃይላንድ አድርገሽ ይዘሽ ስትመጪ ስፖርት መወዳደሪያ ቦታ ላይ እህቱና ሲባል በጣም ነው የገረመኝና ወንድምሽ በዛ ሰዓት የነበረበት አቅም ደግሞ በጣም ጥሩ አቅም ላይ ነበረ። በጣም ይችል ነበር። የት ይደርሳል የተባለ ልጅ ነውና ያኔ በጣም ይገርመኝ ነበር። እንደዚህም አይነት እህት አለች እል ነበርና በጣም ይገርመኝ ነበር። የእውነት ለመናገር ካየኋቸው ሁሉ አባትም ይመጣል እናትም ትመጣለች፣ ግን በዚህ ደረጃ ወንድሟን ልደግፍ የመጣች ሴት አላየሁም። ያውም ስፖርቱ በጣም ከባድ ስፖርት ነው። ኢቭን በትጥቁላ ነው የምትደግፊው አይቻለሁ በብዙ ነገሮች እና እሱ የሚያደርገው ጓንት ራሱ ለየት ያለ ነበረ። ከውጭ ነበረ የምታስመጭለት። በጣም አይረሳኝም። በቃ ግን አንዳንድ ጊዜ ደግሞ ብዙ ድጋፍ ደግሞ ስናበዛም እኔ አሁን ድክመቴ ብዬ የማስበው የዛኔ በጣም ሞር ኬር አድርገው ስለነበረ እሱ የሚያስበው ማለት ነው ወይ ለአዲስ አበባ ወይ ለኮልፌ ሳይሆን ለእኔ የሚጫወት ይመስለው ነበር። እና በቃ ይሄ ነገር ካልተደረገልኝ በቃ አልጫወትም ተዋለኝ። እኔ ደግሞ በቃ ስፖርቱን በጣም ስለምወደው በቃ እሺ ብዬ ማለት ነው እሱን በታክሲ ልኬ እኔ በባስ መጣ ነበር። ትዝ ካለሽ በቃ ብዙ ነገር ነው ለሱ በተለይ እዚህ ስፖርት ላይ ገፍቶ ነው እንዲሄድ ስታደርግ የነበረውና
ዞሮ ከሷ ጋር ትውውቃችን ምንድነው ተወዳዳሪ ቦክሰኛ ነበራት። እሱን ልደግፍ ስመጣ እንዳጋጣሚ ሆኖ የሰፈር ልጅ መሆኔን ትሰማለች። በዛ ነው ትውውቃችን የቀጠለው። ኤሮቢክስ ታሰራለች እሷ። ከዛም በተጨማሪ የብዙ ተሰጦች ባለቤት ናት። እግር ኳስ ታሰራለች፣ ታሰለጥናለች እና የተለያዩ ቦታዎች አብሬያት እሄዳለሁ። ሄለን በጣም ሰው ስለምትወድ እኔም ወደ እሷ ቀረብኩኝ ማለት ነው። ከዛም በኋላ ሪሌሽንሺፓችን በጣም ጠብቆ እስካሁን ድረስ በጓደኝነትም አልፎ ላይክ እንደ ቤተሰብ አሁን ልጆቼም የሚያውቁት አሁን ላይክ የስጋ እህት እንደሆነች ነው እንጂ እንደ ባዳም አይደለች። 15 ዓመታትን የተሻገረው መተሳሰብ ጅማሬው ምን ይመስል ነበር? በዛን ታይም እኔና ህይወት የነበረን ግንኙነት የመተሳሰብ ላይክ ከጓደኝነት አልፎ ችግርሽ ችግሬ፣ ደስታሽ ደስታዬ። ትውውቃችን በወንድሟ ቢሆንም ግን ወንድሟን ከማውቀው በላይ እኔ ሄለንን ነው ማውቃት። በጣም ጓደኝነታችን ጥብቅ የሆነ እሱ የሚያስተዋውቀን ሁላ አንመስልም። ራሳችን በራሳችን አንድ ትምህርት ቤት ተምረን አንድ ላይ ተጫውተን ያደግን ነው የምንመስለው። ብንኮራረፍ እንኳን መልሰን እንገናኛለን። 15 ዓመት አልፎናል በጓደኝነት ማለት ነው እና በጣም ረጅም ጊዜ ነው። ብዙ ነገር ስለኔ ታውቃለች፣ ብዙ ነገር ስለሷ አውቃለሁ። አሁን ለምሳሌ ህይወት የሆነ ነገር ተበድራ ብትገዛ እኔ የሆነ ሳንቲም ካገኘውኝ ሄጄ እሷን ዕዳ ነው የምከፍለው። እሷም እንደዛው ማለት ነው። እኔ ምሳ ካልበላው ደውላ ነው የምትጠይቀኝና ይዛ ነው የምትመጣው ምሳቀዋን። ላይክ የየቀን ውሏችንን ነው እንትን የምንለው፣ የምንገላለጸው፣ የምንደዋወለው። እዚያው ሚዲያ ላይ የማይገለጹ ላይክ በጣም ብዙ ነገሮችን አሳልፈናል። የመጀመሪያ ሚዜ ናት። ሚዜ ስታረጊው እንግዲህ ሁሉ ነገርሽን የሚያርቅ የቅርብ ጓደኛ የልብ ወዳጅ የሆነ ሰው ነው አይደለም ሚዜሽ የምታረጊው። የህይወትሽ አጋር ነው፣ የህይወትሽ ተካፋይ ናት። ድግስ በሚኖርበት ሰዓት ወይ ልደትም ሊሆን ይችላል በጉልበት ማለት ነው። እሷ እኔ ቤት አድራ ነው አዳሯን ስራ ሰርታ በደንብ አስተናግዳ ላይክ እንደ ቤቷ። እኔም ደግሞ ምርቃት ቢኖር ድግስ ቢኖር ቤታቸው ልክ እንደ ልጅ ደፋ ቀና ብዬ አስተናግጄ ነው እና ላይክ ያለን ነገር የፋሚሊ ነገር ነው። ቅናት የለብንም። እኔ ላይ የሆነ ነገር ካላማረ በግልጽ ነው የምትነግረኝ። እንደ አንቺ ሰው አልነገረሽም እንደ ምን መስለሽን የወጣሽው ነው የምትለኝ። እሷም ላይ ደግሞ የሆነ ነገር ካላማረ በግልጽ ነው የምነግራት። በጣም ደግ ናት ከምልሽ በላይ። ብዙ ደጎች እናውቅ ይሆናል እና እንግዲህ የዛሬ 15 ዓመት 2002 ለኔ ቢጤ ያላትን 100 ብር ካላት 100 ብር 50 ብር ካላት 50 ብር የምትሰጥ ልጅ ናት። ያኔ ደግሞ የብሩን ቫልዩ እናውቀዋለን እና በጣም ይገርመኝ ነበር። ዛሬ ለኔ ቢጤ 100 ብር ሰጣ ነገ ካንቺ ልትቀበል ትችላለች። በጣም በቃ ያላትን ሰጣ አካፍላ የምትኖር ልጅ ናት። በጣም ደግ ትሁት፣ በጣም አርቆ አሳቢ፣ ለቤተሰቦቿ ሟች፣ በቃ ምንም መለኪያ የሌላት፣ ለጓደኞቿ ሟች እገሌ ብላ የምትለየው ሰው የለም። ሁሉንም በእኩል አይን ነው የምታየው። ይሄ ነገሯ ደግሞ በጣም ጓደኝነቴን ጥብቅ እንዲሆን አድርጎታል። እኔም ከምወዳቸው ሰው የራሱ የሆነ ኳሊቲ አለው አይደለ? እኔ ከምፈልገው የጓደኝነት ክራይቴሪያ አንዱ ይሄ ነው። በቃ ንጹህ ልብ፣ ንጹህ ጓደኝነት ያየሁት በሷ ነው። እንዴት ነበር ያሁኑ ጨዋታ? ወይ በጣም አሪፍ ነው። የታዳጊ ወጣቶች ስፖርት ነው። ከ15 ዓመት በታች ነው። አብዛኛው እድሜ ካታጎሪውን አሟልቷል ብዬ አስባለሁ። ብዙ ግርታም ቢኖርም ግን በሐኪሞች የተረጋገጠ ስለሆነ ተቀብለነዋል። የመመርመር መብት የለንም። ጥሩ ውድድር ነበር። በጣም ብዙ አዳዲስ ልጆች ያገኘንበት። ባለፉት ጊዜያት ውስጥ የማይረሱ ሁኔታዎች ተፈጥረው ያውቃሉ? አንድ ቀን ማለት ነው ማረሳው ገጠመኝ ላይክ እንደዚህ የፋሲካ ጾም አካባቢ ነውና ቤት ውስጥ ያለውን አብረን ጠርገን ነው የምንበላው። ምንም ችግር የለብንም። እሷም ጋር እኔም ጋር ቤታችን ውስጥ የጾም ምግብ አለ። እሷ ደግሞ በጣም እንትን ናት፣ በሃይማኖቷ በጣም አክራሪ ናት። ከዛን አቀረብኩ። የሚቀረብ ነገር ስለሌለ ማለት ነው ቂቤ ነበረው ወጡ ማለት ነው። በድስት ነው ምግብ የምታቀርበውና በድስት ነው ምግብ የምታቀርበው። አንድ ላይ ነው የምንበላው። ከዛ አቀረብኩኝና እሷ ጫፍ ላይ ከጎረቤት አምጥቼ ትንሽዬ ወጥ ማለት ነው። ከዛ እሷ ወደ እኔ በኩል ስትበላው ጊዜ ቂቤ ያለው ቂቤ ይላል። ሄለን ስላት ማን ወደ እኔ ድንበር ነው ያለሽ አልኩ። ማን የኔ ድንበር ግብ ያለሽ? እና
ግማሹን ቅቤ አድርጋበት ግማሹን ደግሞ ያንቺን ጨርሰሽ ለምን የኔ ድንበር ገባሽ አለች። እና እንደዚህ ላይ የተለያዩ ላይ ገጠመኞች አሉን። አንድ ወቅት ደግሞ ምን ሆነ መሰለሽ እንትን ነው ካፌ ነው ሆቴል ገብተን ምግብ ቤት ነው ልጁን እንብላ ይላታል። እጇን ታጥባ ምናምን ነው የምገባው። ከዛን እንብላ ሲላት ብድግ አለችና ፍስ አድርጋ በትልቁ ጎርሳ አሳየችው። ከዛን ቁጭ አለች። ከዛን ድጋሚ ነይ እና አባቱ ድገም አለው። እንደ ጎረምሳ ነው ያነሳችው። እና ያው ስፖርት ላይም እንትን ስትይ ተሻምተሽ አይደለም የምትበይው። ዞሮ ዞሮ ያው ከወንዶች ጋር ስትበይ ትለምጃለሽ የወንዶች አበላልና እንደዛ ነው የምትበላው ሄለን። ሌላ ቀን ደግሞ ሆስፒታል የታመመ ሰው ልንጠይቅ ሄደን ራሷ ናት ይዛ ሄደችው ማለት ነው። ስንቅ ይዛ ሄደችው ራሷ ናት። ከዛን ይዛ ሄደች በኋላ ያው የታመመ ሰው ሲበላ መቼም እንደ ኖርማል እንደ ጤነኛ ሰው አይበላም። ከዛ ብላ እንጂ ትሏለች 40 ጊዜ ማለት ነው። ራሷ ናት ያመጣችው። ከዛን አይ እንደዛ ይበላም ማለችና ፍስ አርጋ ጎረሰችው ማለት ነው። ከዛ በኋላ ያው እንግዲህ ታማሚው ባዶ ምሳቃ እንትን ብሎ በቃ እንደዚህ ነው የሚበላው ምናምን ብላ ምሳቃውን ወሰደችው። ከልብ የማይጠፉ ገጠመኞቻችሁን እንመለስባቸዋለን። ስለ ባህሪያችሁ እንጫወት እስኪ። ስለ ሄለን እንዲህ ነው ብዬ የምገልጸው እንትንም የለም። በቃ ሁሉ ነገሯ ላንቺ ምቹ ናት፣ በጣም ምቹ ናት ከምልሽ በላይ ማለት ነው። ከሷ በጣም ብዙ ነገሮችን ነው መማረው። ላይክ አንዳንድ ጊዜ በቃ ወይኔ ሂዊም ብሆን እላለሁ። ላይክ ያለ መንሰፍን የለም በቃ ወንድ ብቻ ነው ይሰራል ብለን የምናምነውን ስራ እሷ ደፍራ ሰርታ ነው የምታሳየው እስከ ውጪ ድረስ። በዚህም ደግሞ እስከ ውጪ ድረስ ሄዳለች እና እኔ ደግሞ በሐሳብ ከሷ ጎን ሆኜ በስልክ ነው ምረዳት። አስተሳሰቧ የላቀ ነው፣ አመለካከቷ ልዩ ነው። ምንም ከአንቺ ማውራት አይጠበቅብሽም። እሷ ላንቺን ለማድረግ ከፈለገች ማድረግ ስልሽ ማቴሪያል ብቻ አይደለም፣ እንዲሁ ሰፖርት መደረግ ያለብሽ ነገር ካለ በማማከርም ሊሆን ይችላል። በጣም የተለየ አቅም ነው ያላት፣ ችግር ፈቺ ናት። እንዲህ ብታደርጊ በዚህ በኩል ቢሆን አንዳንድ ነገሮች ሲያጋጥሟት ተይ ተስፋ አትቁረጪ አንቺ ጠንካራ ነሽ በሚል ሁሌ በሐሳብ ነው የምደግፋት ማለት ነው። ተቸግረሽ ማየት አትፈልግም። እንደው አስተባብራ በጣም የማስተባበር አቅም አላት። ነገሮችን እንዴት አድርጋ መፍትሄ መፍጠር እንዳለባት ታውቃለች። ለችግሮች መፍትሄ ሁሌ ከችግር በስተጀርባ መፍትሄ አለው ብላ የምታስብ ሴት ናት። በጣም ጠንካራ ሴት፣ ቤተሰቦቿን እህት ወንድሞቿን ከፍ ያደረገች እንዲሁም ራሷን የለወጠች በጣም ጠንካራ ሴት ናት። ለማህበረሰባችን ሄለን ለጓደኝነት ብቻ ሳይሆን ብዙ ማህበረሰባችን ከሷ ብዙ ነገር ይማራል ብዬ ነው የማስበው። ምክንያቱም እንዴት ብላ የልጅነት ጊዜዋን እንዴት እንዳሳለፈች አውቃለሁ። በጣም ተክታ ሰርታ ጎን ለጎን እየተማረች ያደገች ልጅ ናት። የወንድሟን የእህቷን ህይወት ለመለወጥ አሁንም ተሳክቶላት እግዚአብሔር ይመስገን ጥሩ ቦታ ላይ ደርሳለች። ያሰበችውን ሁላ አሳክታለች ብዬ ነው የማስበው እና በጣም ጠንካራ ጀግና ሴት፣ ለሁሉም ሰው መኖር የምትችል፣ ለሰው በጣም አዛኝ ናት፣ ሩህሩህ ናት። ያላትን ከመስጠት ወደ ኋላ አትልም። ሴቶችን በጣም ታበረታታለች እሷ መስመር ላይ እንዲይዙ። በዚህም ደግሞ እጅግ በጣም ብዙ ሴቶችን አሰልጥናለች። ከሷም በኋላ ነው የመጡት ማለት ነው። አንዳንድ ሰው ደግሞ አድቫንቴጅ ይዞባት ለማለፍ የሚሞክረውን ከጎዳት በኋላ ነው የምታውቀው። ላይክ ይሄ ነገር ጥሩ አይደለም፣ እስኪ ቆም ብለሽ አስቢ ውስጥ ተይው፣ በቃ እግዚአብሔር ለኔ ያለው ለኔ ነው የምትለው። ግን መጨረሻም ላይ እግዚአብሔር ደግሞ ጥሎ አይጥላት፣ ንጹህ ስለሆነች ማለት ነው። ላይፍ ላይ ሲሪየስ ናት። ቤት በኩል መሄድ እንዳለባት ከእንደገና እያንዳንዷ እንቅስቃሴዎቿን ታውቃቸዋለች እና እኔ ጋር ደግሞ ትንሽ ያብልጣብልጥነት የለም፣ ትንሽ ባላንስ ያደርጋል። አሁን ለምሳሌ የሆነ ቦታ የምንሄድ ከሆነ በጣም ሴቭ ናት። ቀድማ የሚመጡትን ነገሮች ታውቃለች እና ይሄ ጠንካራ ጎኗ ነው። ባይዘው ጠንካራ ጎኗ ነው። በጣም ነው ማደንቅላት፣ አፕሪሼትም ነው ማረገው። ውሸት አታውቅም። አሁን የሆነ ነገር ለመዋሸት ማለት ነው እንዲህ ምናምን ነገር ከጠቀሻት እዛው ሰው ፊት ለፊት ምንድነው ምን እስኪ ንገሪ ምናምን ነው የምትለው። ነገሮችን የምታይበት መልኩ አንዳንድ ጊዜ ከሰዎች ጋር ያጋጫታል። ይሄ ደካማ ጎን የምለው ማለት ነው። ለምን ፊት ለፊት ነው የምትጋለጠው እንጂ እስኪ ቆይ
በቃ ላስመስል ምናምን አትልም። በቃ ፊት ለፊት ነው ይሆናል ወይ አይሆንም፣ የቀረው ይቅር ነው የምትለው። ባይዘው የማይነካም ፓርት አላት ሄለን እንደ ደግነቷ እንደ ጓደኝነቷ ጸባን ደግሞ በጣም ማለት የእውነት ነው ከልቧ ወዳጅ ስለምቀርብ ስታስቀይሚያት ደግሞ ወደ ኋላ የለም። መናገር ባለባት ትናገርሻለች፣ መጣላት ካለባት ትጣላለች፣ የትም ድረስ ትደርሳለች። የማይነኩ ፓርቶች አሏትና የማይነካው ፓርት ምንድነው? ከሄለን ጀርባ ወሬ አይቻልም፣ አይፈቀድም። በቃ ሀሜት ፍጹም ፊት ለፊት ነው የምትናገረው። ስለዚህ ከሷ ጋር ፊት ለፊት እንጂ ይሄ ከኋላ ከሰማችሁላ አትተውሽም፣ አታርም፣ ትመጣለች እና ይሄንን እንትኗ በጣም ፈራላታለሁ እና እንደ ፍቅሯም ጸባዋም ከባድ ነው። ጸባዋም ከባድ ነው ግን አትጣላም። ብዙውን ጊዜ የፍቅር ሰው ናት። ፍቅራችሁ እንዳሸነፈ ግልጽ ነው። አለመግባባቶች ተፈጥረው ያውቃሉ? በሆነ አጋጣሚ ተቀያይመን ነበረ። በምንድነው እንደዚህ በምቹዋል ፍሬንድ ማለት ነው። እኔው ራሴ ባመጣዋት እና እኔ ጋር መታ ሌላ ነገር ትላለች፣ ከኔ ወስዳ ደግሞ ህይወት ጋር ሌላ ነገር ትላለች እና በዛ አጋጣሚ ተራርቀን ነበርና የሆነ በቃ እኔም ዲፕሬሽን ውስጥ ገብቼ ነበረ። በቃ ፊል አድርጌ ነበር። ግን ከዛ በኋላ የመጀመሪያ ልጄን ከወለድኩኝ በኋላ ደወልኩላት ወልጃለሁ ብዬ ማለት ነው። ከዛ መጣች ጠየቀችኝ። ከዛ በኋላ በቃ ነገሮች እንደ በፊት ቀጠሉ። ውስጣችን ምንም ተንኮል ስለማንፈላለግ ማለት በንጹህ ልቦና ስለምንዋደድ ተመልሰን ግን እንገናኛለን። ያ የሚሆነው ግን ወይ ሜቢ እኔ እረሳለሁ እሷ አትረሳም። ነገሮችን እንደዚህ ስትለኝ ይቅርታ ጠይቃለሁ፣ እኔ ጋር ክፍተት ካለ ማለት ነው። አሁን የሚገርምሽ ነገር ማለት ነው የሴት ጓደኞች የሉኝም ከህይወት በስተቀር ማለት ነው። እና ያስቀየሙኝ ሰዎች ኢቭን ላይክ ይቅርታ ማዘርጋ እናታቸውን በመላክ ይቅርታ ጠይቀውኛል ማለት ስለበደሉኝም ነው። ግን እግዚአብሔርም ይቅር ብሎናል። ግን ውስጤ ደግሞ ስላልተቀበለው ማለት ነው ይቅርታቸውን ተቀብየዋለሁ። ግን መልሶ ጓደኛ ለመሆን ግን ልቤ አልፈቀደውም። እሷን ግን በቃ አንዴ እህቴ ናትና ውስጧን ስላወቅኩኝ የምትጎዳ ሰው አይደለችም። ላይክ ያንቺን ውድቀት አትመኝም ያንቺን እድገት እንጂ ማለት ነው። ለምን ሚሊየን ትሪሊየን ለምን አታገኝም ስትነግሪያት ፊቷ ላይ የምታየው ደስታን ነው እንጂ የሆነ ይሄ ቅናት በምላጥፋት ምናምን አይነት ነገር የለባት። እና ያንን ነገር ነው ከሷ የምወደውም በሷም የማልደራደረው ማለት ነው። አንዲት ጎረቤት ናት ተከራይ መታ እንዴ ለማዘር ስለ ህይወት መጥፎ ነገር ተናግራ እዛው ነው ተጣልቼ ማዘር በዛ ነገር ተናዳ በቃ ከቤት ምግብ እስከመከልከል ደርሻለሁ። የዛሬ ላይክ ሎንግ ታይም መነሳት የሚችል የምግብ ገጠመኝ አለ? እንዳጋጣሚ ሆኖ ግብዣ ተጋበዝንና ዘመዷ ነው ከውጭ መጥቶ ነው የሚጋብዘን። እንደ ሴት አትብይ እንጂ ይላታል በየመሃሉ ማለት ነው። አይ ምናምን እያለች ስታስመስል ትንንጥዬ ነው የምታነሳው። እኛ እንደ ኖርማል እንደለመድ ነው እየበላን ነው ሁለት ጓደኞቿ ነን። ከዛን ልክ እሱ ስልክ ሊያወራ እንደዚህ ዞር ብሎ እንትን እስኪል በትልቁ ጠቅለላ እንዲህ ስታረግ ምልስ አለ ማለት ነው። እንደ ወንድ እኮ ጉረሽ ስላልከኝ ነው አለች። እና ሄለን በጣም ብዙ ገጠመኞቿ ከአበላሏ ጋር ይያዛልና ሄለን በጣም ፈኒ ናት። በጣም አብረሻት ውለሽ ተዝናንተሽ ነው የምትገቢው። ያለ ምንም ነገር ምንም ሳይኖረን ተዝናንተን ነው የምንገባው። ሚጣ እንዴት ናት በእናትሽ? በጣም ደህና ናት። አዋደገች አመት ከ8 ሊሆን አንዴ ቆይ ኪንግን ትበልጠዋለች እንዴ? እንደው 2 ወር እኮ በ2 ወር ነው እንበላለጥ። አይ ነገማ እንደምንም ብዬ አይቻት ነው የሚሄደው። እሺ ስራ ገቢ ነሽ ነገር? ስንት ነው የምትሄጂው ግን? እኔ ማታ 4 ሰዓት ከ45 ጉዳይ ነው ፍላይት። ግን ቀን ቼክ አውት አደርጋለሁ። ከዚህ ካዛስ ማን ነው የሚናፍቅህ? ካሁን ኧረ ተውኝ። እኔ እንደዚህ ሲባል ደስ አይለኝም። ኧረ ተው እንደዚህ ሲባል እኔ ደስ አይለኝም። በቃ እኔ ኮንዶም ሰው መሸኘት ምናምን አልወድም። ሰው ሲሄድ ኧረ ማዘርትም አልወድም። መቀበል ደስ ይለኛል። ሰው ሲሄድ ግን መሸኘት አልወድም። ገና ፊትሽን ሲያዩሽ ቅይር ነገር ሲሉ አንቺም የሆነ ዲስተርብ ያደርግሻል የሆነ ነገር። ለዛ አልወድም። ግን እኔ አላለቅስም። ኖ አይ እንደዛ ይደብርሻል። የሆነ ከሰው ጋር ተጫውተሽ አብረሽ የሆነሽ ምናምን ድብር ነው። ትመጣለች እኮ የት ትሄዳለች? አንዳችሁ በሌላችሁ ቤት ውስጥ ያላችሁ ተቀባይነት ምን ይመስላል?
ቤተሰብ ነን፣ በደንብ ቤተሰብ ነን። አስቱም የሷ እናት ላይ እንደ ልጇ ነው የምታየኝ። ጋር ስትደውል አገናኝ ነው የምትለው ሂዊም ማለት ነው። እናቴ በጣም ነው የምትወዳት። በሄለን ጉዳይ ምንም ነገር አትደራደርም። በፍቅር ነው የምትወዳት እንደ ከልጆቿ እኩል ማለት ነው። የእውነት በቃ ከልብ የምትወዳት ጓደኛዬ ናት። እንደ ጓደኛም አይደለም አስቱ እኔን የምታየኝ፣ እንደ ቤተሰብ ነው የምታየኝ፣ እንደ ልጇ ነው የምታየኝ። ማዘርም እንደሷ። እናቶች ያውቃሉ ጓደኛ አልፈልግም የምትለኝ ጓደኞች አሉኝ። እሷን ደግሞ በጣም ነው የምትወዳት እና ልዩ ቦታ አላት በቤተሰብ ዘንድ። በአፍ መደለል አትችልም። በቃ የተግባር ሰው ናት። ለዛም ነው ላይክ ስቲል ከቤተሰብ ጋር ከማዘር ጋር ከብራዘር ጋር ያላት ግንኙነት እንደ እህትና እንደ ወንድም የሆነው ማለት ነው። የተለያየ ሀገር መኖራችሁ በጓደኝነታችሁ ላይ የፈጠረው ክፍተት አለ? እስካሁን ድረስ አንድ ሀገር ያለን ነው የምንመስልሽ። እውነት ለመናገር እኔ መራቋን አላውቅም። የምንገናኘው በስልክ ነው፣ በዋትሳፕ አንዳንድ ጊዜ ወይ ሳምንት ወይ 2 ሳምንት እንትን ካላለን እኔም ቮይስ አደርግላታለሁ፣ እሷም ቮይስ ታደርግልኛለች። በቃ በሰላም ነው ወይ ጠፋሽው? ከዛ ካለፈ ደግሞ በቃ እሷም ትጨነቃለች እኔም እጨነቃለሁ። ማለት ምን አድርጊያት ነው ቼክ ያላደረገችኝ ምን ተፈጥሮ ነው የሚል አይነት ስሜት ማለት ነው። ወይ ማዘርጋ ትደውላለች ሞሪ እኔ የሰው ሀገር ስላለውን በቃ ምን ሆና ይሆን ትላለች። ቮይስን ካላገኘች በጣም ነው የምትጨነቀው። ወይ ወንድሞቼን ትጠይቃለች ወይ ልጄ ጋር ቮይስ ታደርጋለች። ያው አሁን ቴክኖሎጂው ትንሽ የመረራቁን ነገር አጥብቦልናል። የራቀችኝ አይመስለኝም። ሁሌም አጠገብ ያለችኝ ነው የሚመስለኝ። በቪዲዮ እናወራለን የዕለት ተዕለት ሂደታችንን። አንዳንድ ጊዜ እኔ ጋር ሌሊት ሊሆን ይችላል፣ ወይ ሌሊት ትደውላለች ወይ ደግሞ እዚህ ሌሊት ይሆናል። ብቻ እንደዛ እያለን እስካሁን ድረስ አለ ጓደኝነታችንን ወይ እህትነታችንን ጠብቀን ማለት ነው። ሁሌም አጠገቤ ናት። በቃ ሁሌ ሰርፕራይዝ እንዳደረገችኝ ነው ላይፌን ሙሉ እና ማቴሪያል ብቻ አይደለም ብዬሻለሁ። በነገሮችም ታማክረኛለች፣ አማክራታለሁ። በጣም የመፍትሄ ሰው ናት እና አጠገቤ እንዳለች ነው የምቆጥረው። ሩቅ አትመስለኝም። እንደውም አንድ ገጠመኝ ልንገርሽ። አሁን በአጋጣሚ ዘመድ ይመጣና ማለት ነው ሆቴል ያርፋል። በህይወቴ ለራሴ አስደንጋጭ ነገር በራሴ ላይ የፈጠርኩበት ጊዜ ማለት አስደንጋጭ ስልሽ እንደዚህ አይነት ነገሮች ጠንቃቃ ነኝ እና የሄለን ነገር ሆኖብኝ ነው። ከዛን አንድ ሹፌር ወይኔ ሄለን እኮ መታ እዛ ሆቴል አርፋለች ይሏታል። እርግጠኛ ነህ? አዎ እዚህ ሆቴል ነው ያዘችው። እንዴት ሳትነግረኝ ምናምን አለና በጣም መበሳጫለሁ ማለት ነው። እንዴት ሳትነግረኝ መጣች ብላ ከዛ እርግጠኛ ነህ? አዎ አንድ ቀን ታገስኩኝ። አሁንም ስደውልላት እሱ ጋር አታነሳምና ምንድነው ብዬ ወንድሟ ጋር ስደውል አረ ይሄው ህይወት ቪዲዮ እንደውም ልጆቹን ትምህርት ቤት እያስገባች ነው ሲለኝ እሺ ምናምን ብዬ አመንኩኝ። ከዛን ሁለተኛ ቀንም አንድ ልጅ ግን ይዛ መጣለች። እንዴ ከመጣችማ ሌሎቹንም ታመጣለች ወይ በቃ ትንሹን ብቻ ይዛ መጣ ነው ምናምን እላለሁ ማለት ነው። ከዛ መጨረሻ ላይ ውስጤ ጋር በጣም እንትንልና ምን አርጊያት ነው ሲጀመር በዚህ ደረጃ በጣም ነው የምወዳት። እኔ ማንንም አልደፍርም። እንደዚህ ከሄዱ ሄዱ ነው በቃ። ከዛ እንዴ እልና ሄጄ ሪሴፕሽን ሄለን የምትባል ስል ሂጅ ግቢ ተባልኩ ማለት ነው። ሆቴል ድረስ ትገባና ከውጭ የመጣችዋ ልጅ ትላለች። ከዛ ቁጥር እንደዚህ ሂጂ ይሏታል። ያንን በርግዳ ክፍል ትገባና እንኳክታ አይታለች ሄለን፣ ግን ሌላ ሰው ነው እዛ ውስጥ ያለው። ስገባ ማላቃት ሴት ናት። ምን ሄለን ተመሳስሎበት ነው ምናምን አልኩኝ። ወረድኩና ሪሴፕሽኑን ስጠይቀው ሄለን ነው የምትባለው ልጅ ይዛ ነው የመጣችው ምናምን ከውጭ ነው የመጣችው ሲለኝ የባሰ ተደማመረብኝ። ተናድጄ ምናምን ወጣሁ ማለት ነው። ከዛ ከትንሽ ደቂቃ በኋላ ሌላ ሰው ደወለና ለምንድን ነው የሰው ሩም የምትገቢው ተባልኩ ማለት ነው። በጣም ነው የደነገጥኩት። ደወለችልኝና ማለት ነው ተዋረድኩኝ አለች። እኔ ምን አድርጊያት ነው ሳትነግረኝ የመጣችሁ ብዬ ከፍቅሬ አንጻር ነበር እንደዛ ያደረኩት። በጣም ይቅርታ ጠየቅኩኝ። ትክክል አይደለሁም፣ ግን ለሷ ያለኝ ፍቅር ነው እንደዚህ ያደረገኝ። የሆነ ሰውን ስትዛለክ የህፃን ልጅ ካካ ጸጉር ያሳድጋል ተብሎ ግን ያንን ሰው ስም አልጠራም። አምነው ማለት ነው ስም አልጠራም ብትይ ያየሽ ነው ስም አልጠራም ብትይ እንደዚህ በረሃ አይደለ መላጣ። ከዛ እንዴ አልኩ የህፃን ልጅ እኮ ካካ እኮ ያሳድጋል አልኩ። የነበረ የእንትና ነው
የጆዳይ ከዛ ልክ ፓምፐር እየቀየሩ ከዛ ይሄንን ላድርግ ያሳድጋል ከዛ ብሎ ከዛ እኔ እሱን ከጠራሽ ከዛ በኋላ ማለት ነው ከዛ ለ30 ደቂቃ እንትኑ መዋሃድ አለበት ለጠፍኩ ላስኪት ማለት ነው። ከዛ እኔ ቀስ ብዬ አንስቼው ለማዘር ልክላታለሁ። ወይኔ ተንኮራቱ። በዚህ ሁሉ መተሳሰብ ውስጥ በልዩነት የሚጠቀስ ለልብ የቀረው ለታ በህይወቴ ውስጥ ትልቅ አማካሪ ናት። የመጀመሪያ ሪሌሽንሺፕ ላይ ማለት ነው እኔ ያላየሁትን ነገሮች እሷ አይታ ህይወቴን ሴቭ አድርጋለች። እንደዚሁም ደግሞ ሌላም ደግሞ የሴት ላይክ መቻል ጓደኛ ነበሩንና የሴቶች ያኛውንም ነገር ከመሃላችን እንዲወጡ አድርጋ ያላየሁትን ነገር በማሳየት እዚህ ደረጃ ላይ እንድንደርስ አድርጋኛለች። በዛም ነው ማረሳት ማለት ነው። ማለት ከዚህም በላይ ሊጎዱኝ ይችሉ ነበረ፣ ግን በቃ እሷ ሄሉዬ በቃ ይሄ ነገር ላንቺ አይመጥንሽምና ቢቀርብሽ ይሻላል። ደግሞ ስለኔ ሰው ክፉ ነገር ሲያወራ አትወድ። እኔም እንደዛው ነኝ። በሷ በኩል ሊያጠቁኝም ሰዎችን ቢመጡ አትቀበልም። እስቲ ቤትሽን አንዴ ቪዲዮ አሳየኝ ምናምን ትልና የጎደለውን ራሷ ናት የምታረገው። ቤቴ ቁጭ ብዬ ፍሪጅ በሰው ልታመጣልኝ ትችላለች። የእውነቴን ነው የምልሽ። ኢቭን ዛሬ እንኳን ብታይ በራሳችን እንትን ነበረ እና ጓደኝነት አይደል እንዴ ፕሮግራም ለምን የተለያየ ልብስ እንለብሳለን ብላ ነው ሰርፕራይዝ ያደረገችኝና በጣም ይሄ ለምባህሪዋ ግርም ነው የሚለኝ። ሁሉ ነገር አጠገቧ ስትደርሺ ነው ሰርፕራይዞቹን የምታየውና ይሄን አረገችልኝ የማልለው ነገር የለምና በስቶብኝ ነው እንደውም አሁን መዘርዘሩላ አልችልም። እውነት ለመናገር እኔ ነፍሰ ጡር ሆኜ የአካል ብቃት እንቅስቃሴ ያሰራ ነበር። 5 ወር ያህል እያሰራው በፍጹም ላያቸው ላይ ልትወልጅባቸው ነው እንዴ በአሁን እረፍት መውጣት አለብሽ ስትለኝ ነው እኔ ለምጃለሁ ምናምን ስላት ስንት ነው የሚከፈልሽ ብላ እጥፍ ነው በየወሩ የምትልከው ማለት ነውና ምንም እዳ የለባትም ማለት በቃ ይሄን የማድረግ እዳ የለባትም። የጓደኝነት ፍቅሯን ነው የምታረግልሽ። ካንደበቴ እንደዚህ አርግልኝ ብያት አላቅም፣ ግን ሁሌ እንዳስገረመችኝ ከምልሽ በላይ የጓደኝነት ጥግ ናት። እዚህ መድረክ ላይ ዋናው እንድትመጣም የፈለኩበት አንዳንዴ ከጎንሽ ያለ ሰውን ትረሻለሽ። መልካም ያደረጉልሽ በህይወትሽ መኖር ያለባቸው በቃ ህይወት ናት። ሄለን ማለት ለኔ ህይወት ናት። ትዝ ይልሻል ግን የድሮ እንትን በቃ ይሄ ሃይላንድ መወራወሩ አስቾሊትን ስደግፍ ስገባ ትዝ ይልሻል? አሁን ላይ ግን አሁን ግን የለም ማለት ነው። በጣም የኛ ስፖርት በጣም ዲሲፕሊን ነው። በጣም ዲሲፕሊን ነው። እውነት ለመናገር ቦክሰኛውም ሲበደል ወርዶ አልቅሶ ነው እንጂ የሚወርደው በፍጹም ዳኛ ላይም ሌላ ሪአክሽን አያሳይም። ደጋፊውም እንደዛው። ሌሎች ከእናንተ ምን ይማሩ? መቼም ብዙ ከዚህ በላይ የሆኑ ጓደኛሞች ይኖራሉ እርግጠኛ ነኝ። 30 40 ምናምን። ዋናው ጓደኝነትን የሚያዘልቀው ትልቁ ነገር መቻቻል። መቻቻል ትልቅ ነገር ነው። መተሳሰብ ትልቅ ነገር ነው። አስተዋይ መሆን። ጓደኝነት ማለት ምንድነው? አንቺን በዛ ሰው ውስጥ ማየት፣ ያ ሰው ደግሞ አንቺን በዛ ውስጥ ማየት እና የጓደኛን ቀዳዳ መሙላት። ሁልጊዜም ፖዚቲቭ መሆን። ቢያጠፋ እንኳን የምትፈችበት መንገድ ፖዚቲቭ በሆነ መንገድ ነው። ምክንያቱም ጥፋቱ ሆን ተብሎ ላይሆን ይችላልና የእውነተኛ ፍቅር ካለ መተሳሰብ አለ። አንዳንድ ጊዜ መወለድ ቋንቋ ነው እላለሁ። ምክንያቱም ላይክ ለእህቴ የማልነግራትን ነገር፣ ለወንድሜ የማልነግረውን ነገር፣ ኢቭን ለእናቴ የማልነግራትን ነገር ነው ለህይወት የምነግራት ማለት ነው፣ የማልደብቃት። እሷም ደግሞ እንደዛ እና ምንድነው ቅንነት ነው። በቃ ከኛ ምን ይማሩ? ቅን መሆን እና ደግሞ የሰውን ልብ ካወቁ ይቅር ሲባሉ ሙሉ ይቅርታ እንጂ ውስጥሽ ይዘሽ ጓደኝነት ከቀጠልሽ አይገፋም። ያ ከሆነ በቃ ይቅርታ አድርገሽ ማቆም ነው። ግን ሙሉ ለሙሉ በቃ ፎርጊቭ አድርገሽ የምትቀጥይ ከሆነ ጥሩ ነው። በቃ እህት አገኘሽ ማለት ነው። መልካም ምኞትና ስለተኖረው ፍቅር የምትሉት ካለ? ብዙ ጊዜ ያው እሷ
ሪያክሽን አታሳይም ወድሻለሁ ምናምን የሚለው ነገር የለም በተግባር ነውና የእውነት የተግባር ሰው ናትና እኔ ሄለን ማለት ምን እንደምል አላውቅም። ህይወት እንግዲህ ይሄ ያውን ቃላት የተደጋገመ ነው። በጣም ነው የምወድሽ ምናምን ብያለሁ። ህይወት ብዙ አመት ኑሪልኝ፣ ከዚህ በላይ ከፍ በይ፣ እግዚአብሔር ከፍ ያድርግሽ፣ በሄድሽበት ሁሉ እግዚአብሔር ሞገሱን ይስጥሽ። ቅድስት አርሴማ የምትወጃት እሷ ትከተልሽ። በሰላም በጤና በፍቅር ከነ ቤተሰቦችሽ ኑሪልኝ። በጣም ነው የምወድሽ፣ በጣም ነው የማከብርሽ። ከልቤ ነው የምወድሽ። እውነተኛ የጓደኝነት ጥግ ነሽ። አመሰግንሻለሁ ስለነበረው ነገር በሙሉ። መልካም ጓደኛ ነሽ፣ ለሌሎች በጣም አርአያ የምትሆኚ መልካም፣ ቅን፣ ደግ፣ የዋህ ብዙ ነገሮችን ካንቺ ተምሬያለሁ። እግዚአብሔር ካንቺ ጋር ይሁን፣ ልጆችሽን ያሳድግልሽ። ተባረኪ። ቀረ የምትሉት ሀሳብና ምስጋና? በመጀመሪያ ፍቅር እግዚአብሔር ነው። በሁላችንም መሀል እግዚአብሔር ፍቅርን ሰጥቶ ለዛሬ ቀን ስላደረሰን እግዚአብሔርን አመሰግናለሁ። ክብር ምስጋና ለእግዚአብሔር እና ለእናቴ ለቤተሰቦቼ እዚህ ላደረሱኝ ሁሉ አመሰግናለሁ። በየትኛው መንገድ ለኔ ህይወት መሳካት ትልቁን አስተዋጽኦ ያደረገችልኝ እናቴ ናት። ምንም ያለ ሀሳብ ነው። ልጅ እያለ ልጅ እንደሌለው ነው ውድድሮችን እየሄድኩ አላማዬን ጎሌን እንዳሳካ የምታደርግልኝ እናቴ ናት። እድሜና ጤና ይስጥሽ እናቴ። አባቴን በጣም ወድሃለሁ። በጣም አማካሪ ነው። ወዳችኋለሁ። ቤተሰቦቼ፣ እህት ወንድሞቼ በጣም ነው የምወዳችሁ። ውዱ ባለቤቴ ሀብታሙ ታዬ፣ እሱም ለኔ ህይወት መሳካት ለኔ እድገት ትልቅ አስተዋጽኦ ያደርጋል። በጣም አመሰግናለሁ። ወዳችኋለሁ። እንደ አንድ ወንድሜ በሰው ሀገር ላይ ማለት ነው በምናደድ ሰዓት በምሳሳት ሰዓት የሚያስተካክለኝን ፒተር መያሞ፣ አኒካ ብራድሊ love you so much, you guys are my sister and brother። እንዲሁም ደግሞ ለቻናል 1 ትልቅ ምስጋናችንን እናቀርባለን። እግዚአብሔር ያክብርልን።